ጤና ይስጥልኝ። ዛሬ በብዙዎቻችን ቤት ውስጥ ትልቅ ችግር ስለሆነው ነገር ግን ብዙም ስለማይወራለት የእግር ማቃጠል ስሜት በጥልቀት እንነጋገራለን። ብዙ ሰዎች ምሽት ላይ ወደ መኝታቸው ሲሄዱ እግራቸው እንደ እሳት ይለበልባቸዋል። አንዳንዶች ደግሞ እንደ መርፌ ሞጋት ወይንም እንደ ኤሌክትሪክ ንዝረት የሚሰማቸው ስሜት እንቅልፍ ይነሳቸዋል። ይህ ስሜት በርኒንግ ፊት ሲንድረም ተብሎ የሚጠራ ሲሆን ችግሩ በራሱ በሽታ ሳይሆን በሰውነታችን ውስጥ ያለ ሌላ ትልቅ የሆነ የጤና መታወክ ምልክት ነው። ዛሬ በዚህ ቪዲዮ የእግር ማቃጠል ለምን እንደሚከሰት፣ ከጀርባው ያሉ ድብቅ የጤና ችግሮችን እናም በቤት ውስጥ ልናደርጋቸው የምንችላቸውን ቀላል መፍትሄዎች እስከ ሳይንሳዊ ሕክምናው ድረስ በዝርዝር እንመለከታለን። ቪዲዮውን እስከ መጨረሻው ከተከታተላችሁ ይህን ስሜት እንዴት በዘላቂነት ማስወገድ እንደምትችሉም የተሟላ ግንዛቤን ታገኛላችሁ። ስለሆነም እስከ መጨረሻው አብራችሁን ቆዩ። ከዛ በፊት ግን ቪዲዮን ላይክ እንድታደርጉትና እንዲሁም ደግሞ ቻናሉንም ሰብስክራይብ አድርጋችሁ እንድትጀምሩ በትህትና ጋብዛችኋለሁ። መልካም ቆይታ። በመጀመሪያ ስለ እግር ማቃጠል ምንነት ልንገራችሁ። መንስኤዎች ውስጥ ከመግባታችን በፊት የእግር ማቃጠል ስንል በትክክል ምን ማለታችን እንደሆነ በጥቂቱ እንመልከት። ይህ ስሜት ለሁሉም ሰው እኩል አይደለም። ለአንዳንዶቻችሁ እንደ እሳት መጋል ሊሆን ይችላል። ለሌሎቻችሁ ደግሞ እግራችሁ ላይ በርካታ መርፌዎች እንደሚወጓችሁ አይነት የሞጋት ስሜት ሊሆን ይችላል። አንዳንዴ ደግሞ ስሜቱ የሚጀምረው በዝግታ ነው። መጀመሪያ ላይ በእግር ጣቶች አካባቢ ትንሽ የመደንዘዝ ወይንም የማሳከክ ስሜትን ይታያል። ከዚያም ቀስ እያለ ወደ እግር ጫማና ወደ ተረከዝ ይሰራጫል። የሚገርመው ነገር አብዛኛውን ጊዜ እግራችሁን በእጃችሁ ስትነኩት ምንም አይነት ትኩሳት ላይኖረው ይችላል። ነገር ግን እናንተ ውስጥ ያለው ስሜት ልክ እሳት ላይ የቆማችሁ ያክል ሊያቃጥላችሁ ይችላል። ይህም የሚያሳየን ችግሩ ያለው ከቆዳው በላይ ሳይሆን ከቆዳው በታች ባሉት የነርቭ ዘንጎች ላይ መሆኑን ነው። ይህም ስሜት በተለይ ሌሊት ላይ የሚባባሰው ሰውነታችን እረፍት በሚያደርግበት ጊዜ የአእምሯችን ትኩረት ወደ ህመሙ ስለሚሄድና የሰውነታችን ሙቀትም በተፈጥሮ ስለሚቀየር ነው። ታዲያ ይህ የሚያሰቃይ ስሜት ከየት ነው የሚመጣው? በሰውነታችን ውስጥስ ምን ተበላሽቶ ነው? ይህንን ወደ ዋና ዋና መንስኤዎቹ በማለፍ የምንመለከት ይሆናል ማለት ነው። ታዲያም ስለ እግር ማቃጠል ስናይ የእግር ማቃጠል እንዲከሰት የሚያደርጉ ዋና ዋና መንስኤዎች ከሚባሉት ውስጥ አንደኛና በቅድሚያ የምናየው የስኳር በሽታ ነው። የእግር ማቃጠል ዋነኛውና ቀዳሚው ምክንያት በደም ውስጥ ያለው ስኳር መጠን ከፍ ማለት ወይንም የስኳር በሽታ ነው። ይህም በሕክምናው ዲያቤቲክ ኒውሮፓቲ ይባላል። ነገሩ እንዲህ ነው። በደማችን ውስጥ ያለው ስኳር ለረጅም ጊዜ ከፍተኛ ሆኖ ሲቆይ በሰውነታችን ውስጥ ያሉትን ጥቃቅን የደም ስሮች ማጥበብና ማቁሰል ይጀምራል። እነዚህም የደም ስሮች ደግሞ ለነርቮቻችን ምግብና ኦክሲጅን የሚያቀብሉ ቧንቧዎች ናቸው። ነርቮቹ ምግብ ሲያጡና ሲራቡም መሞት ወይንም የተሳሳተ መልእክትን መላክ ይጀምራሉ። በዚህ ጊዜ ነው እንግዲህ እግራችሁ ሳይቃጠል ተቃጠልኩ የሚል ምልክት ለአእምሯችሁ የሚልኩት ማለት ነው። ይህም ችግር ያለባችሁ ሰዎች አብዛኛውን ጊዜ ማቃጠሉ ብቻ ሳይሆን እግራቸው ላይ የመደንዘዝና የመቆጥቆጥ ስሜትን አብሮ ይሰማቸዋል ማለት ነው። ሁለተኛ ምክንያቱ የቫይታሚን እጥረት ነው። ብዙዎቻችን የምንዘነጋው ነገር ቢኖር ነርቮቻችን በትክክል እንዲሰሩ የተወሰኑ ቫይታሚኖችን በከፍተኛ ሁኔታ እንደሚፈልጉ ነው። በተለይ የቫይታሚን ቢ12 እጥረት ለዚህ የእግር ማቃጠል ስሜት ትልቁን ድርሻ ይዛል። ቫይታሚን ቢ12 በነርቮቻችን ዙሪያ እንደ ኤሌክትሪክ ሽቦ መከላከያ ሆኖ የሚያገለግለውን ማይሊን የተባለውን ሽፋን ለመገንባት ወሳኝ ነው። ይህም ሽፋን ከሌለ ነርቮቻችን ጥበቃ ያጣሉ። በዚህም ምክንያት እንደ ኤሌክትሪክ ንዝረት የሚሰማ መለብለብ ይፈጠራል ማለት ነው። ከቢ12 በተጨማሪም የቫይታሚን ቢ6 እና ቢ9 ወይንም ፎሌት እጥረት ለዚህ ችግር የሚዳርጉ ናቸው። ይህም ችግር ብዙውን ጊዜ በእድሜ የገፉ ሰዎችን፣ የእንስሳት ተዋጽኦን በብዛት የማይመገቡ ወይንም የምግብ መፈጨት ስርዓታቸው የተዛባ ሰዎች ላይ በብዛት የሚታይ ነው። ሶስተኛ መንስኤው የአልኮል መጠጥ ተጽዕኖ ነው። ሌላውና ብዙም የማይነገርለት መንስኤ ደግሞ የአልኮል መጠጥን አዘውትሮ መጠቀም ነው። አልኮል በሰውነታችን ውስጥ ለረጅም ጊዜ ሲከማች ቶክሲክ ወይንም መርዛማ የመሆን ባህሪ ያለው። ይህ መርዝ ደግሞ በቀጥታ የነርቭ ሴሎችን ያጠቃል። በተጨማሪም አልኮል የሚጠጡ ሰዎች ሰውነታቸው ቫይታሚን ቢ12 እና ሌሎችም ጠቃሚ ንጥረ ነገሮችን እንዳይመጥ ስለሚያደርገው የነርቭ ጉዳት በእጥፍ ይጨምርባቸዋል። በዚህ ምክንያት የእግር ውስጥ ማቃጠል፣ የጡንቻ መድከምና የእግር መንቀጥቀጥ ሊከሰት ይችላል። ይህም ሁኔታ አልኮሊክ ኒውሮፓቲ ተብሎ የሚጠራ ሲሆን መፍትሄው መጠጡን በአስቸኳይ ማቆምና የተጎዱ ነርቮችንም ለመጠገን የሚረዱ ምግቦችን መውሰድ ነው። አራተኛ መንስኤው የኩላሊት በሽታ ነው።
የእግር ማቃጠል ስሜት አንዳንድ ጊዜ የኩላሊታችን ጤንነት አደጋ ላይ መሆኑን የሚገልጽበት መንገድ ሊሆን ይችላል። የኩላሊት ዋና ተግባር በደማችን ውስጥ ያሉ አላስፈላጊ ቆሻሻዎችንና መርዛማ ዝቃጮችን ማጣራት ነው። ኩላሊት ስራውን በአግባቡ መስራት ሲያቅተው ግን እነዚህ መርዞች በሰውነታችን ውስጥ ይከማቻሉ። እነዚህም የተከማቹ መርዞች ደግሞ ዩሪሚያ ወደ ተባለ ሁኔታ ይመሩናል። ይህም በቀጥታ የነርቭ ጫፎችን በማጥቃት የእግር ማቃጠልና ማሳከክን ይፈጥራል ማለት ነው። ስለዚህ የማቃጠል ስሜቱ ከሽንት መጥቆር ወይንም ከእግር እብጠት ጋር ተያይዞ የሚመጣ ከሆነ የኩላሊት ምርመራ ማድረግ እጅግ አስፈላጊ ነው። አምስተኛ ለእግር ማቃጠል መንስኤው የታይሮይድ ሆርሞን ማነስ። ሌላው ትኩረት የሚሻው ምክንያት በጉሮሯችን አካባቢ የሚገኘው የታይሮይድ እጢ ሆርሞን ማነስ ነው። የታይሮይድ ሆርሞን መጠን ሲቀንስ ሰውነታችን ፈሳሽ እንዲያቁር ያደርጋል። ይህም የሚጠራቀም ፈሳሽ ደግሞ በእግራችንና በእጃችን ውስጥ ባሉ ጠባብ ቦታዎች በሚያልፉ ነርቮች ላይ ጫናን ይፈጥራል ማለት ነው። ይህም ጫና ደግሞ ነርቮቹ ተጭነው ማቃጠልና የመደንዘዝ ስሜት እንዲፈጥሩ ያደርጋቸዋል። ይህም ችግር ብዙውን ጊዜ ከክብደት መጨመር፣ ከከፍተኛ ድካምና እንዲሁም ከቆዳ ድርቀት ጋር ተያይዞ ሊመጣ ይችላል። ስድስተኛ መንስኤው የፈንገስ ኢንፌክሽን ነው። እስካሁን ያየናቸው ምክንያቶች በሙሉ ከሰውነታችን ውስጥ የሚመጡ ቢሆንም አንዳንድ ጊዜ ግን ምክንያቱ ከቆዳችን በላይ ሊሆን ይችላል። አትሌትስ ፉት ተብሎ የሚጠራው የፈንገስ ኢንፌክሽን በእግር ጣቶች መካከልና እንዲሁም ደግሞ በእግር ጫማ ላይ ከፍተኛ የሆነ የማቃጠል የመለብለብና የማሳከክ ስሜትን ይፈጥራል። ይህም የሚከሰተው እግራችን አየር በማያገኝበትና በላብ በሚረጥብበት ጊዜ ነው። ምንም እንኳን ይህ ችግር የነርቭ ጉዳት ባይሆንም የሚፈጥረው የማቃጠል ስሜት ግን በጣም ከባድና እንዲሁም እንቅልፍን የሚነሳ ሊሆን ይችላል። ስለዚህ የእግር ማቃጠል በእነዚህ መንስኤዎች ማለትም በእነዚህ 6 ዋነኛ መንስኤዎች ሊከሰት የሚችል ችግር ነው ማለት ነው። ታዲያም እስካሁን መንስኤዎቹን አይተናል። አሁን ደግሞ ይህንን የማቃጠል ስሜት እንዴት ማስታገስ እንችላለን ወደሚለው እናልፋለን ማለት ነው። በመጀመሪያ ማቃጠሉ ድንገት ሲነሳባችሁ እግራችሁን በቀዝቃዛ ውሃ ውስጥ ለ15 ደቂቃ ያክል ዘፍዝፎ ማቆየቱ ትልቅ እፎይታን ይሰጣል። ቀዝቃዛ ውሃ የነርቭ ጫፎችን በማረጋጋትና የደም ዝውውርን በማስተካከል የማቃጠል ስሜቱን ይቀንሰዋል። ነገር ግን በረዶን በቀጥታ ኮራችሁ ላይ በፍጹም ማሳረፍ የለባችሁም። ምክንያቱም የተጎዱ ነርቮች ለቅዝቃዜ ስሜት ስስ ስለሆኑ አይስበርን ወይም ደግሞ የቅዝቃዜ ቁስለትን ሊያጋጥማችሁ ይችላል። ሌላው መፍትሄ ደግሞ እግርን ማሸት ወይንም ማሳጅ ማድረግ ነው። ከመተኛታችሁ በፊት እንደ ወይራ ዘይት ወይንም የኮኮና ዘይት በመጠቀም እግራችሁን በቀስታ ማሸት የደም ዝውውርን ያሻሽልላችኋል። ጡንቻዎቻችሁንም እንዲሁ ያፍታታል፣ እንዲሁም ደግሞ የነርቭ ውጥረትን ይቀንስላችኋል ማለት ነው። ስለዚህ እነዚህን መፍትሄዎች መተግበር ያስፈልጋል የእግር ማቃጠል ሲከሰትባችሁ ማለት ነው። ታዲያም ከቤት ውስጥ ሕክምናው በተጨማሪ ዘላቂ ለውጥ ለማምጣት የአኗኗር ዘይቤያችንን ደግሞ ማስተካከል አለብን። በመጀመሪያ የምታደርጉትን ጫማ ሰፊና አየር የሚያስገባ መሆኑን እርግጠኛ ሁኑ። ጠባብ ጫማዎች በነርቭ ላይ ጫናን ስለሚፈጥሩ ማቃጠሉን ያባብሱታል። እንዲሁም ደግሞ የምትጠቀሟቸው ካልሲዎችም ከጥጥ የተሰሩ መሆን አለባቸው። ምክንያቱም ሰው ሰራሽ ካልሲዎች ላብና ሙቀት ስለሚይዙ ለፈንገስና ለቆዳ መቆጣት መንገድ ይከፍታሉ። በአመጋገብ በኩል ደግሞ በቫይታሚን ቢ12 የበለጸጉ እንደ እንቁላል፣ ስጋና ጥራጥሬዎችን ማዘውተር የነርቭ ሽፋንን ለመጠገን ይረዳል። ሲጋራ የምታጨሱ ከሆነ ደግሞ በአስቸኳይ ማቆም አለባችሁ። ምክንያቱም ሲጋራ የደም ስሮችን በማጥበብ ወደ እግር የሚሄደውን ኦክሲጅን ስለሚቀንሰው የነርቭን ጉዳት ያፋጥነዋል ማለት ነው። ስለዚህ ሲጋራን ማጨስ ማቆም ይጠበቅባቸዋል። ስለሆነም እነዚህን የቤት ውስጥ መፍትሄዎች የእግር ማቃጠል በሚከሰትበት ጊዜ መተግበርና በተጨማሪም ደግሞ የአኗኗር ዘይቤያችንም በዚህ መልኩ ማስተካከል ይጠበቅብናል ማለት ነው። ነገር ግን የእግር ማቃጠል ሁልጊዜ ችላ ሊባል አይገባም። ማለትም ሕክምና መሄድ የሚያስፈልጋችሁ ጊዜ ሊኖር ይችላል። ስለዚህ በመጨረሻ የምነግራችሁ የእግር ማቃጠል ስሜት ሁልጊዜ በቤት ውስጥ በሚደረግ ጥንቃቄ ብቻ አይጠፋም። የሚከተሉት ምልክቶች ካሉባችሁ ግን ነገ ዛሬ ሳትሉ ሐኪምን ማማከር አለባችሁ ወይንም ወደ ሕክምና መሄድ አለባችሁ። ምልክቶቹ ምንድናቸው? ማቃጠሉ ድንገተኛና በጣም ከባድ ከሆነ፣ ስሜቱ ወደ ላይ ወደ ጉልበታችሁ እያደገ ከመጣ፣ በእግራችሁ ላይ የማይድን ቁስል ካያችሁ፣ ወይንም የማቃጠል ስሜቱ ከሳምንት በላይ ከቆየ የነርቭ ምርመራ ማድረግ ያስፈልጋል። እነዚህን አሁን የጠቀስኳቸው ምልክቶች ካያችሁ በፍጹም ችላ ማለት የለባችሁም። የደም ምርመራ በማድረግ የስኳር፣ የቫይታሚን ወይንም የታይሮይድ ችግር መኖሩን ለይቶ ተገቢው መድኃኒት ይታዘዝላችኋል ማለት ነው። ስለዚህ ምልክቶቹ በፍጹም ችላ እንዳትሉ ማለት ነው።
ስለሆነም ጤናችሁን አትዘንጉ፣ ምክንያቱም ትናንሽ ምልክቶች የትልልቅ በሽታዎች መጀመሪያ ሊሆኑ ስለሚችሉ ነው። ስለሆነም ክቡራን ቤተሰቦች ለዛሬ የነበረን መረጃ ይህን ይመስላል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። እንዲህ አይነትም የጤና መረጃዎች ለብዙዎች እንዲደርስ ደግሞ ለወዳጅ ዘመዶቻችሁ አጋሩት። እናንተስ እንዲህ አይነት ስሜት አጋጥሟችሁ ያውቃል? ምንስ በማድረግ እንዳሻሻላችሁት ሐሳባችሁን በኮሜንት መስጫው ላይ ጻፉልኝ። እንዲሁም ደግሞ ያላችሁንም ማንኛውም ጥያቄ ከዚህ ቪዲዮ ጋር በተያያዘ ማለት ነው ጥያቄና ሐሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ለቻናሌም አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰቤ አባል እንድትሆኑ ጋብዛችኋለሁ። ለዛሬ በዚያ በቃው። በቀጣይ አስተማሪ የጤና ቪዲዮ እስከምንገናኝ ቸር ሰንብቱ።